በጻድቁ ሞት ነፍሴ ተጠምታ ትጥገብ አትፈር ስምህን ጠርታ ሃሌሉያ አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው አምላኬ እረኛዬ ነው። እግዚአብሔር አምላካችን ሆይ እናመሰግንሃለን። በዚህ ሰዓት ክብርና ታላቅነት ለስምህ ይሁን። አባት ሆይ አንተ ጻድቅ ነህ፣ አንተ ዘላለማዊ ነህ። ስለወደድከን ስላፈቀድከን ጌታ ሆይ ከነበርንበት ጨለማ አውጥተህ ለክብር አጭኸን ጌታ ሆይ ለዘላለም ሕይወት መረጥከን። ልጆች እንድንሆን እግዚአብሔር ሆይ በሰማይ ያንተን ክብር እንድንካፈል በምድር ደግሞ እንድናገለግልህ እንድናመልክህ ይህን እድል ስለሰጠህን ስምህ ይባረክ። ይሄ ለእኛ ስለሆነልን ተመስገን። መታደል ነው እግዚአብሔር ሆይ። ስለዚህም ይህን መታደል ደግሞ እያሰብን እናመሰግንሃለን። ይህን ጉባኤ ባርክ ዛሬ እግዚአብሔር ሆይ በቃልህ ተናገረን፣ አስተምረን ጌታ ሆይ አንተን ማምለክ እግዚአብሔር ሆይ እንዴት እንደሆነ እንድናስተውል እግዚአብሔር ሆይ ታስተምረን ዘንድ ጸልያለሁ። ወንድሞችን እህቶችን እኔን እግዚአብሔር ሆይ ባሪያህን ሁላችንም በአንተ ቤት ተማሪዎች ከአንተ የምንጠብቅንና ጌታ ሆይ ትናገረን ዘንድ ጸልያለሁ። ለእነሱ ስናገር እግዚአብሔር ሆይ ለእኔ እንደምናገር አስባለሁ። ጌታ ሆይ እንግዲህ አንተ ተረከብ ሁሉንም። አንደበቴን ተቆጣጠር፣ ሐሳቤን ተቆጣጠር። የሕዝብህን ልብና ሐሳብ እንደዚሁ እግዚአብሔር ሆይ ወደ አንተ ሰብስብ በኢየሱስ ክርስቶስ ሕያው ስም አሜን። የምንቀጥለው የጀመርነው የእግዚአብሔር ቃል መጽሐፍ ያንን ክፍል ነው የምንማረው። የዕዝራን መጽሐፍ እየተማርን እንዳለን ታስታውሳላችሁ እና በዛው ውስጥ ነው የምንሄደው። ዛሬም ምዕራፍ 3 ላይ ያለነው እና ምዕራፍ 3ን እንመለከታለን። ባለፈው የመጨረሻው ስብከቴ የኒው ይር ኢቭ የነበራችሁ ሰዎች የመጨረሻው ስብከቴ ዕዝራ መጽሐፍ ላይ ዛለታ ምሽት ነበርና የመልእክቱ ሐሳብ ወይም ደግሞ አርዕስት turn your fears to faith የሚል ነበር። ፍርሃትን ወደ እምነት መለወጥ ወይም ደግሞ መቀየር በሚል ሐሳብ ነበር ያካፈልኳችሁ። ምዕራፍ 3 ቁጥር 1 እስከ 6 ባለው ሐሳብ ላይ ያልሰማችሁት ሰዎች መልእክቱን ዩቲዩብ ላይ ታገኙታላችሁ፣ እንደገና ዌብሳይት ላይ ታገኙታላችሁ። ባይ ዘ ዌይ ስለ ዌብሳይቱ በጣም ጥሩ ነገር ነው የምሰማው። በዚህ ባለፉት 2 ሳምንታቶች ደግሞ አላያችሁት ከሆነ ዌብሳይቱን እና ዩቲዩብ እንትኑን እነፍቄ በቃ ለየት አድርገው እየሰሩት ነው ነገሩን እያሻሻሉት አፕግሬድ አድርገውታልና I want to encourage you to really go and listen to it። ሰዎችን ብትጋብዙና ቢማሩ ጥሩ ይመስለኛል። from what they're telling me ወደ 400 ምናምን ወደ 500 ያህል ዩቲዩብ ላይ ሰብስክራይበሮች እንዳሉ ነው የምሰማው ይህን መልእክት የሚሰሙ። ስለዚህ ኦዲየንሳችን ይሄ ብቻ ሳይሆን ከዚህም ያለፈ እንደሆነ ሳስብ ጌታን አመሰግናለሁ። እና የሚዲያ ሚኒስትሪ ጌታ ይባርካቸው። አሜን። ጌታ ይባርካቸው። thank you so much እና በዛሬው ቀን በዚሁ ሐሳብ ላይ ሳይሆን ከዛ የሚቀጥል ነገር ነው ብናገረው። turning your fears to faith የሚለውን መልእክት መስማት ትችላላችሁ። ዋናው ሐሳብ እዛ ትምህርት ላይ ካስታወሳችሁ እምነታችንን ፍርሃታችን ወደ እምነት የመቀየረው ጉዳይን አስመልክቶ እነዚህ የተመለሱት የኤግዛይል ሰዎች የተመለሱት ሰዎች ከባቢሎን ያደረጉት ነገር ምንድነው? የመጀመሪያ አክሽናቸው መሰዊያውን ነበር የሰሩት። አሜን። ከፍርሃታቸው የተነሳ በዙሪያቸው ካለው አስቸጋሪና ከባድ ሁኔታ የተነሳ እግዚአብሔር እንደሚታደጋቸው አስበው እነሱ በእነሱ በኩል ማድረግ ያለባቸውን ነገር ሲያደርጉ ነው የምንመለከተው። ዛሬ ቀጥሎ ያደረጉት ሁለተኛ ነገር እንድንመለከት ነው የምፈልገው። ወደዛ እንትን ውስጥ መግባት አያስፈልገኝም። ምዕራፍ 3 ቁጥር 7 እስከ 10 ያለው ክፍል እንደዚህ ይላል። ዕዝራ ምዕራፍ 3 ከ7 እስከ 10 ለጠራቢዎችና ለአናጢዎች ገንዘብ ሰጡ። የፋርስም ንጉሥ ቂሮስ እንደፈቀደላቸው የዝግባ ዛፍ ከሊባኖስ በባህር ወደ ኢዮጴ ያመጡ ዘንድ ለሲዶናና ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ። በኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤል የዮሴዴቅም ልጅ ኢያሱ የቀሩትም ወንድሞቻቸው ካህናት ሌዋውያን ወደ ኢየሩሳሌም የተመለሱት ምርኮኞች ሁሉ ጀመሩ። ሌዋውያንም ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔርን ቤት ሥራ እንዲያሰሩት ሾሟቸው። ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድምኤልና ልጆቹ
የኤንሃደር ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ እያለ ይናገራል። ከ7 እስከ 10 ያለው ክፍል ባለፉት ሳምንታቶች እንግዲህ ከ1 እስከ 6 የነበረውን ክፍል ስንመለከት እናያለን። የዛሬው ጠዋት መልእክታችን ፎከስ የሚያደርገው አንድ ጥቅስ ላይ ነው። ቁጥር 7 ላይ ያለችው ጥቅስ ላይ ያለ አንድ ሐሳብ ይዤ 2 ቃላቶች ያሉት ሐሳብ ይዤ ነው የምናገረው። ለጠራቢዎችና ለአናጢዎች ምን አደረጉ? ገንዘብ ሰጡ። የፋርስም ንጉሥ ቂሮስ እንደፈቀደላቸው የዝግባ ዛፍ ከሊባኖስ ባህር ወደ ኢዮጴ ያመጡ ዘንድ ለሲዶን እና ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ የሚለውን ነገር ደጋግሞ ሲናገር እናያለን። መሰዊያውን ከሰሩ በኋላ ሲያረጉ የምናያቸው መቼም ቀጥሎ ከዛ በኋላ ምንድነው ገንዘባቸውን አውጥተው ሲሰጡ እንመለከታለን። now this is impressive ለኔ ሳስበው ታስታውሱ ከሆነ ያለ ይሄን መልእክት ስንነጋገር የመጀመሪያው ቀን በወሩ በአመቱ በሰባተኛው ወር እንዳደረጉት ያን አምልኳቸው መሰዊያው እንደሰሩ የእግዚአብሔር ቃል ይናገርና ይሄ ልክ እዛ ምድር በደረሱ በአጭር ጊዜ ውስጥ ያደረጉት ነገር እንደነበረ ተናግሬ ያለሁኝ። see these people are new arrivals ገና ከባቢሎን ተነስተው እግዚአብሔር ወዳላቸው ምድር የገቡበት ጊዜ ነው። አሜን። ገና መድረሳቸው ነው። ለአንድ ዓመት ያህል በጉዞ ላይ ነበሩ። they were on a journey እና በአንድ ዓመት ያህል በጉዞ ላይ ከነበሩ እንግዲህ ይታያችሁ የነበራቸውን ያላቸውን ነገር ሁሉ እየተጠቀሙ ነው ሲመጡ የቆዩት። እኔ ጋር ናችሁ። መንገድ ላይ በነበሩበት ሰዓት ነው በደረሱ እዛ ከደረሱ በኋላ ገና ዓመቱ ሳያልቅ ሁለተኛው ዓመት ላይ ሳይገቡና ስራው ሳይጀመር ያለ ነገር ነው የሚያሳየንና ገና ዘርተው እንኳን እህል አልሰበሰቡም። ገና they're still using what ከዛ ያመጡትን የሰበሰቡትን ሀብታቸውን ነው እየበሉ እየተጠቀሙ ያሉት። እንደገና ደግሞ የገዛ ቤቶቻቸውንም በየመንደሮቻቸው እየሰሩ ያሉበት ጊዜ ነው። በዚህ ጊዜ መካከል ለአምልኮ ይወጣሉ፣ መሰዊያውን ይሰራሉ። መሰዊያውን ከሰሩ በኋላ የሚቀጥለው የአምልኳቸው ፕራክቲስ ምንድነው? ለእግዚአብሔር መስጠት። የእግዚአብሔር ቤት ይሰራ ዘንድ የሚያስፈልገውን ነገር ሲያወጡ እንመለከታለን። now I find that to be very impressive ምክንያቱም ብዙዎቻችን ከሀገር ቤት ስንመጣ እርግጠኛ ነኝ መቼም ብዙዎች ከኛ ይጠብቃሉ አይደል? እንደ ቤተሰብ ፕሮሚስም አድርገን እንመጣለን። አንዳንዶቻችን አይደለም ከደረስን በኋላ ራይተው ወይ እዚህ መቼም ስንመጣ አንዳንዶቻችን ጥቂት ይዘን እንመጣለን፣ አንዳንዶቻችን ብዙም ይዘን እንመጣለን። ያቺ ይዛት የመጣናትን መልሰን አንልካትም። ከኔ ጋር ናችሁ? አናጠፋትም። እዚህ ከደረስን በኋላ ሴትል እስክናረግ ድረስ መኪናው እስኪገዛ ልክ ነኝ መንቀሳቀሻ ያስፈልጋል። ምናልባት ሰዎች ጋር ከሆነ ያረፍነው ዘመዶቻችን ጋር የራሳችን ቦታ እስክናረግ ያቺ ያለችንን ነገር ምንድነው የምናደርገው? ነገሩ የቆጠብን ነው የምንጠቀመው። ዋይ? ምክንያቱም ሪሶርሶቻችን የተወሰኑ ስለሆኑና ገና ኢንካማችን ስላልመጣ ዲፕሊት ስለሚያደርግ ኢትስ ፕሮብሌማቲክ ኮንሰርን አለን። ከኔ ጋር ናችሁ? ስለዚህ we don't do that። እግዚአብሔር መስጠት የሚባልም ነገር እንኳን ካለ አይ ጌታ ይገባዋል ነው ምንድነው አይደለም? ስራዬን ከያዝኩ በኋላ ቦታዬን ካደላደልኩ በኋላ እደርስበታለሁ። ጥሩ ምክንያት አለን። now look at these people ገና አልሰበሰቡም እህል፣ ገና ነገሮችን አላደረጉም። ነገር ግን ሀብታቸው ሶርሳቸው እግዚአብሔር እንደሆነ ስለሚያስቡና ስለሚያውቁ ገና በደረሱበት ጊዜ ንብረታቸው ሀብታቸው እየወጣ ባለበት ሰዓት የሚገባ ነገር በሌለበት ሰዓት ምን ሲያደርጉ እናያቸዋለን? ይሰጡ እናያቸዋለን። አያስገርምም ወይ? you see first thing first የሚለውን ፕሪንሲፕል የጌታ ኢየሱስ ክርስቶስን ንግግር የተረዱ ይመስለኛል። አስቀድማችሁ መንግስቱንና ጽድቁን ፈልጉ። that's the first thing። የእግዚአብሔር ነገር ላይ ልባቸው እንዳለና ፎከሳቸው እንዳለ እናያለን። you see it would have been a cause for them to be concerned። አይ እንዴት ይሆናል ይሄ ነገር? ደግሞ ሲያደርጉት ያደረጉት ጥቂት ሰዎችና አንድ ሰዎች ሳይሆኑ በአጠቃላይ ህዝቡ በአንድነት ቆመው ይላል አይደለም እንዴ? ሲያደርጉ በአንድ ልብ እንመለከታቸዋለን እና ያስገርመኛል። ከነዚህ ሰዎች የምንማረው ነገር እንዳለ ይመስለኛል። now
መስጠትን አስመልክቶ እዚሁ ላይ ስላለ ነው እንግዲህ ቻፕተሩን ነው እያጠናን ያለነው ትምህርቱን ነው እየተማርን ይሄን ክፍል መጽሐፍ ነው እያነበብን ያለነው እዚህ ነገር ላይ ፎከስ እንድናደርግና ትንሽ ነገሮች ብናገር ደስ ይለኛል ገንዘብ is part and parcel of our worship ከአምልኳችን ጋር ይያያዛል አሜን ገንዘብ መስጠት ወይም ደግሞ ገንዘብ ከአምልኮ ጋር የሚያያዝ ነገር እንደሆነ እንድናስብ ያስፈልጋል ሲያመልኩ ነው የምናያቸው መሰዊያ ሲሰሩ ነው ያየናቸው ቁጥር 6 ላይ ቁጥር 7 ላይ ሲያደርጉ ነው የምናያቸው ሲሰጡ ነው የምናያቸው it's part of what their worship practice እና activity ደንቀኛል ይሄን ሳስብ አንዳንዴ ለኔ ከሆናችሁ እንደው ብዙ ሰዎችን ሳስብ ነገሮቻችንን ኮምፓርትመንታላይዝ የማድረግ ባህሪ ያለን ሰዎች ምን ማለት ነው አምልኮ አንድ ነገር ነው ፋሚሊ ሌላ ነገር ነው ጓደኛ ሌላ ነገር ነው ስራ ሌላ ነገር ነው ህይወታችንን የመከፋፈልና የማየትና ኮምፓርትመንታላይዝ የማድረግ ባህሪዎች አሉን እነዚህ ነገሮች ሁሉ ከአምልኮ ጋር እንደሚያያዙ ያሉን ነገሮች ሁሉ ከአምልኮ ጋር እንደሚያያዙ አናስተውልም ብዙ ጊዜ ኢቭን ልጅሮቻችን ስንዝናና እንኳን መዝናናታችን ያ ሁሉ እንኳን ከአምልኮ ጋር እንደሚያያዝ አናስብም ያለን ነገር ሁሉና እኛ በአጠቃላይ ለአምልኮ የተፈጠርን ሰዎች እንደሆን አንዳንዴ እንዘነጋለን እግዚአብሔር የመረጠንና የጠራን የሱ ያደረገን ምን እናደርገው ዘንድ ነው እናመልከው ዘንድ ነው በሁለመናችን የምታደርጉትን ሁሉ እግዚአብሔር ቃል ሲናገር ምንድነው የሚለው እንግዲህ የምትበሉ ብትሆኑ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት whatever you do ስራ ላይ ብትሆን ቤት ብትሆን እንደ አባት ወይም ደግሞ እንደ ባል እንደ ሚስት ያ ሁሉ ከምን ጋር ይያዛል ንገሩኝ የሚያያዝ ነገር ነው ለዚህ ነው ለኤፌሶን ሰዎች ሐዋርያ ጳውሎስ ደጋግሞ የሚነግራቸው እናንተም አባቶች ልጆቻችሁ በጌታ ምክርና በተግሳጽ አሳድጓቸው አታስቆጧቸው in other words በልጅ አስተዳደግና በቤታችን ውስጥ እግዚአብሔር ይገባል በባል በሚስት መካከል እግዚአብሔር ይገባል አሜን በስራችን ላይ እንደዚሁ ባሮች ብሎ ይናገራል ለክርስቶስ እንደምታዝኑ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ሆኑ ታዘዙ የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ ሁሉ ነገራችን ከአምልኮ ጋር ይያያዛል አሜን መለያየትና መከፋፈል ጨርሶ አንችልም ያለን ነገር ሁሉ ገንዘባችንም ጭምር ከዚሁ ጋር እንደሚያያዝ ማሰብ ያስፈልገናል አንድ ምሳሌ ሰምታችሁ ይሆናል ከዚህ በፊት አንድ የሰማሁት ምሳሌ ልንገራችሁ ኮምፓርትመንታላይዝ ማድረግን በሚመለከት ማለት ነው ኢቫን ዘ ግሬት የሚባል የሩሲያ ንጉስ በ15th century አካባቢ የሆነ ታሪክ ነው በጣም ዋሪየር ነው አሉ ተዋጊ ነው ኮንከረር ነው ይዋጋል ያሸንፋል በጣም ይሄ አምቢሽኑ የማሸነፍና የመውረር ከፍተኛ ከመሆኑ የተነሳ በቃ ፎከሱ ሁሉ እዛ ላይ ሲሆን አብሮት የነበሩ ይቀርቡ ጓደኞቹ እንዴ አንተ እኮ እድሜህ እየሄደ ነው አላገባህም አልወለድክም ያንተን ዙፋን ማን ነው የሚወስደው ስለዚህ ማግባት አለብህ ብለው ይዙታል ለሱ አስበው ማለት ነው ጊዜ አላገኘሁም ይላቸዋል አይ እኛ ፈልገን ሚስት እናገኝልሃለን ይሉትና ሚስት ያገኙለታል እውነተኛ ታሪክ ነው የግሪክ ንጉስ ልጅ የሆነች ሴት ያገኙለትና መጥተው ይነግሩታል አይ እናንተ ጥሩ ነች ካላችሁ እኔ እስማማለሁኝ እሱ ሐሳቡ ሁሉ ጦርነት ላይ ነው ስለዚህ ይሄንን ማድረግ ስላለበት የሚያደርገውና እሺልና ሊያገባ ይወስናል ሊያገባ ሲወስን አንድ ችግር አለ ይሉታል ግሪክ ኦርቶዶክስ ስለሆኑ እነሱ በግሪክ ኦርቶዶክሶች እምነት መጠመቅ አለብህ ይሉታል ምን አለ ታዲያ እንጠመቃለሁ ይላል
ጊዜው ይደርሳል። ንጉሱም የግሪኩ ንጉስ በጣም ደስ ይለዋል። ከዚህ ከሰው ጋር ጦርነት መጋጠም አያስፈልገውም። ኃይለኛ ሰው ስለሆነ አንድ ቀን ይመጣብኛል ብሎ ይፈራ ስለነበረ ልጁን ከሰጠው ምንድነው የሚወርዳው? ቤተሰብ ናቸው፣ ውጊያ የለበትም። ስለዚህ እሺ ይልና ንጉስ ይስማማል። 500 ካህናቶች ወደ ሜዲትራኒያን ሲ ንጉሱ ወዳለበት ኢቫን ወዳለበት ይልክና ሊያጠምቋቸው ወታደሮቹን 500 የሆኑት የሱን ኤሊት ወታደሮች እሱ ዙሪያ ያሉትን ሰዎች ሊያጠምቁ 500 ካህናቶች ይላካሉ። እና ታሪኩ ላይ ሲናገሩ that was an interesting scene ይላል። በጣም የሚገርም ሲን ነበር። ይታያችሁ እነዚህ ጦረኞች አንዳንድ ካህን ሊያጠምቃቸው ቆሞ ካሜራ ቢኖር ፒክቸር ቢነሳ how beautiful it is። ልክ ሊያጠምቋቸው ባሉበት ሰዓት ንጉሱ አንድ ነገር ይላል። የግሪኩ ንጉስ ግን አንድ ችግር አለ። ከመጠመቃችሁ በፊት ከተጠመቃችሁ ይላቸዋል፣ በእኛ እምነት መሰረት የተጠመቀ እና ጥምቀት በግሪክ ኦርቶዶክስ የወሰደ ተዋጊ መሆን አይችልም፣ ጦረኛ መሆን አይችልም። ታዲያ ምን ልናደርግ ነው? እኛ ተዋጊዎች ነን፣ ጦረኞች ነን። what are we going to do? ቁጭሉና ዲፕሎማቲክ ንግግር ያካሂዳሉ። ሲያካሂዱ ምን ይደርሳሉ? በቃ ተጠመቁ፣ ግን ስትጠመቁ ሁላችሁም አንዱን ቀኝ እጃችሁን ከውሃ ውስጥ አውጡት ይላሉ። ስለዚህ the unbaptized army ይባላል። አግብተው ሲያጠርቋቸው አንድ እጃቸው ለምንድን ነው? ሰይፍ ለመያዝ እንዲችልና እንዲዋጉ። እና አንድ ሰው ሲናገር ይሄን ምሳሌ ተጠቅሞ ምን ሲል ሰማሁት? ብዙዎቻችን ቸርች ስንመጣ እና ስንጠመቅ ቼክ ቡካችንና ዋለታችን አውጥተን ነው የተጠመቅነው ይላል። you see ሁለመናችን ተጠምቋል። ባንክ አካውንታችን፣ ዋለታችን እኛ የርሱ ከሆነ ያለን ሁሉ የማን ነው? የርሱ ነው። እና አምልኮን ስናስብ እና ህይወታችንን ስናስብ ኮምፓርትመንታላይዝ ማድረግ የለብንም። አሜን። money is part of worship. That's what we see. እዚህ ቦታ ላይ የምንመለከተው እነዚህ ሰዎች ህይወት ስንመለከት ይህን ተመሳሳይ ነገር ነው የምንመለከተው። you see worship knows no bound. አምልኮ ባውንድሪ አያውቅም። አሜን። ቤትም ውስጥ ይገባል፣ ስራ ውስጥ ይገባል፣ ሴክስ ላይፍ ውስጥ ይገባል። being blunt, I'm sorry. አሜን። የማይገባበት አልጋችን ላይ ድረስ ባንክ አካውንታችን ውስጥ ይገባል። እግዚአብሔር የማይገባበት ቦታ ጨርሶ የለም። እንደውም እነዛን ቦታዎች እንዲህ ፕሮቴክት ልናደርጋቸው የምንፈልግ ቦታዎችን እዛ ላይ ነው እግዚአብሔር የሚበረታው። ምክንያቱም እዛ ላይ ነው ብዙ ስራትም ያለው እዛ ላይ እንደሆነ ስለሚያስብ ይመስለኛል። እግዚአብሔር ቃል ስናነብ በተለይ ጌታችን ኢየሱስ ክርስቶስን ስንመለከት ኑሯችንም ስናስብ ኢቭን ልመለስና ይሄን ልበል። እሁድ አንድ ሰው ሰኞ ሌላ ሰው ሆነ አንችልም። አሜን አሜን። እሁድ አምላኪዎች፣ ሌላ ቀን ደግሞ ሌላ ነገር መሆን ጨርሶ አይቻልም። ይህን ሳስብ ምንድነው ማስበው? ሪሊ ማኒ ገንዘብ በተለይ ለዚህ ሰዎች ስመለከታቸው ደግሞ as they're building ያንን መሰዊያ በሚሰሩበት ሰዓት ሰርቶ መሰዊያ እያቀረቡ ባሉበት ሰዓት the next thing they do is they give their money for the house of God. That was the second thing. That was part of their worship. ጌታ ስለ ገንዘብ የሚናገረውን ብዙ ጊዜ አንብበናል። ብልና ዝገት የሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ እናንተ በምድር ላይ መዝገብ አትሰብስቡ፣ ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ እያለ ይናገራል። የእነዚህ ሰዎች አካሄድና አኗኗርና አደራረግ ልክ ይሄንን መስሎ ነው የማየው። when we have a church service like this every Sunday አምልኮ ስናደርግ የተለያዩ አክቲቪቲዎች ይካሄዳሉ አይደለም? ብረት እናደርጋለን፣ ፍቅራችን እንገላለጻለን፣ እንተቃቀፋለን፣ እንዘምራለን። am I right?
እግዚአብሔር ቃል እንሰማለን፣ እንጸልያለን። በዚያ መካከል በሰርቪሳችን መካከል አንዲት ትንሽ ፕሮግራም አለች። ምንድነው የምትባለው? ኦፈሪንግ ትባላለች። እሷ ገንዘብ ስላለባት እሷ ከሌላው ካምልኮ ነገር ወጣ ያለች አይደለችም። ከኔ ጋር ናችሁ? አይደለችም። that's part of what worship። እግዚአብሔርን ምንድነው የሚባለው ነው? ብዙ በምንናገርበት ጊዜ እግዚአብሔርን በገንዘባችን እናምልከው ይባላል። አሜን። እንስጥ ለእግዚአብሔር። that's part of our worship experience and practice። እንዲሁ ዝም ብላ መሃል ላይ የገባች ነገር ተቀጣይ ነገር እንዳልሆነች እንድናስብ ያስፈልጋል ማለት ነው። አሜን። ለዚህ ነው ደጋግመንም ይሄንን የምንናገረው። እነዚህ ሰዎች ሳስብ በምንሰጥበት ሰዓት ደግሞ አንድ ነገር ልበላችሁ ወገኖች፣ እግዚአብሔር ገንዘብ ስለሚያስፈልገውም አይደለም የምንሰጠው። እሱ እኮ ነው እንጂ የኛ ሶርስ፣ እኛ አይደለንም የሱ ሶርስ። አሜን። እሱ ነው የኛ ሶርስ እንጂ እኛ የሱ ሶርስ። እኛ ባንሰጥ እግዚአብሔር ስራው ማይካሄድ ይመስላችኋል? እግዚአብሔር ስራ ይቋረጣል? እኔ ገንዘቡን ተውት። እኔ ተስፋዬ ዛሬ ካሁን በኋላ አላገለግልም ባቆም እግዚአብሔር ስራ የሚቆም ይመስላችኋል? አይቆምም። አሜን። እግዚአብሔር እንደሆነ ስራውን ማካሄዱ አይቀርም። ስለዚህ እሱ ነው ሶርሳችን እንጂ እኛ አይደለንም የሱ ሶርስ። ስለዚህ በምንሰጥበት ሰዓት እንድናመልከው እግዚአብሔር እድል እየሰጠን እንዳለ ነው እንጂ ማሰብ ያለብን እንደሚጎልብን ሳይሆን እያተረፈን እንዳለን እያስቀመጥን እንዳለ በሰማይ ልናስብ ይገባል። ብዙ ጊዜ ግን እንፈራለን። ለዚህ ይመስለኛል ሉቃስ ምዕራፍ 12 ላይ እንዲህ ይላል ሐዋርያ ጌታችን ኢየሱስ ክርስቶስ ሲናገር ቁጥር 32 ላይ አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ምንድን ያለው? አትፍሩ ካለ በኋላ ቀጥሎ ያለው ነገር ስሙ። ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ልብ በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና አትፍሩ። ከምን ጋር አያይዞ ነው የሚናገረው? in relation to money። ምክንያቱም ብሰጠው ባወጣው ምን ሆናለሁ? ቢያልቅብኝ ይቸገራለሁ። ከንሰርኖቻችን ልክ ነኝ? እንደ ሰው ልክ ነኝ? ወይስ እኔ ብቻ ነኝ እንደዛ የሚሰማኝ? እኔ ብቻ ነኝ መሰለኝ። ይሄ ስብከት ለእኔ ብቻ ውን ነበረበት መሰለኝ። ለእናንተ አይደለም። አትፍሩ ይላቸዋል ደቀ መዛሙርቱ። ዋይ ለምንድን ነው መፍራት የሌለባችሁ ብለን የጠየቅን እንደሆነ አንተ ታናሽ ታናሽ መንጋ መንግስትን ሊሰጣችሁ ያባታችሁ በጎ ፈቃድ ነውና። እግዚአብሔር ትልቁን ነገር መንግስትን የሚያክል ነገር የእሱን መንግስት ሊሰጣችሁ ወዷልና እግዚአብሔር ያን ትልቅ ነገር ሊሰጠን ከወደደ እችን ትንሿ የምድር ነገርማ እንዴት ይነሳናል? እንዴት ያጎልብናል? አትፍሩ። do not be afraid። እነዚህን ሪተርኒስ ከባቢሎን የተመለሱ ሰዎች ሳስብ እንዳልኳችሁ ባክግራውንዱን አስተውሉ። ገና የነበራቸውን 1 ዓመት ያህል በመንገድ ላይ ጨርሰዋል። እንደገናም እዛ ምድር ላይ በደረሱበት ሰዓት ገና አላፈሩም። ነገር ግን በእግዚአብሔር ላይ ይታመኑ ነበር። that's why they were able to give። አሜን። that's why they were able to give። ለምንድን ነው የማንፈራው? remember the መዝሙረ ዳዊት ምዕራፍ 23 እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ በእረፍት ውኃ። አሜን። እረኛ ያላችሁ ሰዎች አንተ ታናሽ መንጋ እረኛ ነኝ እኔ ነው የሚለው እግዚአብሔር። አትፍሩ፣ አትፍሩ። ያን ብቻ አይደለም የሚላቸው አንተ ታናሽ መንጋ መንግስት ሊሰጣችሁ እያለ ሲናገር ሰሙታላችሁ። it's just ትንሽም ቢሆኑ ምንም ቢሆኑ እግዚአብሔር አባታቸው ስለሆነ አሜን። አባት ለልጁ እንደሚያደርግ እግዚአብሔር ለልጆቹ ያደርጋል። ስለዚህ ምን አታርጉ? አትፍሩ። አሜን።
ትልቁን መንግስቱን ሊሰጠን እግዚአብሔር ከተዘጋጀ ትንሿን ነገርማ የት ይረሳል? እዚህ የሚቀር ምድራዊውን ነገር የሰማዩን ነገር ሰጥቶን ቢሆን ይከለክላል? እግዚአብሔር አይከለክልም። አሜን አሜን። ስለዚህ ቢላቸዋል አትፍሩ እያለ ሲላቸው እንሰማለን። ይሄ የምድሩን ነገርማ እግዚአብሔር እኮ ለልጆቹ ብቻ ሳይሆን ለውጭም ላሉት ኃጥአኖችም ይሰጣል እግዚአብሔር አይደለም እንዴ? ምን እንደሚለው እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል። ለኃጥአኖችና በውጭ ላሉት የማይከለክለውን ነገር እኛን ይከለክለናል። ትልቁን ነገር ሰጠን በኋላ ስለዚህ ምን አለ? አትፍሩ። አሜን። ይገርማል። ይሄ የፍርሃት ኦፖዚት ምንድን ነው? ባይ ዘ ወይ እምነት። አሜን። እመን እንጂ አትፍራ። እመኑ። እግዚአብሔርን እረኛችሁ ነው፣ አባታችሁ ነው። ስለዚህ አትፍሩ። ቢ ጀነረስ ኢን ዮር ባላችሁ ነገር እያለ ያለ ይመስለኛል። እንደውም ሲናገር ምንድነው የሚላቸው? መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። አሜን አሜን። እና እንዳልኳችሁ እግዚአብሔር ገንዘብ ስለሚያስፈልገው አይደለም፣ እኛ ሶርሱ ስለሆነ አይደለም። ለእኛም ሶርሳችን ማን ነው? እሱ ነው። ግን money has something to do with our heart. አሜን አሜን። መንፈሳዊ ህይወት እድገታችንን አስመልክቶ ከእግዚአብሔር ጋር ያለን ቅርበት አስመልክቶ ገንዘብ what we're saying is I don't trust in you, I trust in the God who gives me my wealth. or ያለኝን የሚሰጠኝ በሱ አምናለሁ። አሜን አሜን። ይገርመኛል እነዚህ ሰዎች ስንመለከታቸው ፓርት ኦፍ ወርሺፕ እንደሆነ ገንዘብን አድርገን ማየት መጀመር ይኖርብናል። it's not something secular ወይም ደግሞ ዓለማዊ ነገር አይደለም። what's happening really is a spiritual thing is happening as we give. አሜን አሜን። ስንሰጥ መንፈሳዊ ነገር እየሆነ ነው። በሰማይ መዝገብ እያስቀመጥን ነው፣ እየሰበሰብን ነው። ከዚህ ሲጎልብን እንደጎለለብን አይደለም ማሰብ ያለብን። እዛ ምን እያደረግን ነው? እየሰበሰብን ነው። it's like ኪሳችሁ ውስጥ ገንዘብ ቢኖር አውጥታችሁ ከኪሳችሁ ገንዘባችሁን ባንክ ስታስገቡት ኪሳችሁ ውስጥ የለም። የት ነው ያለው? ገንዘብ የለኝም ትላላችሁ አትሉም። why? ምክንያቱም ባንክ ውስጥ አለ። in the same way ለእግዚአብሔር ስንሰጥ እንደጎደለብን ሳይሆን እንዳለ ማሰብ መጀመር አለብን። እንደውም እንደሚበዛ ማሰብ መጀመር አለብን። አሜን። ይሄን ማሰብ ብንችል I think አምልኳችን የመንፈሳዊ ሕይወት እድገታችን የሚጨምር ይመስለኛል። ሁለተኛው ሐሳብ ከዚህ ጋር የተያያዘ ሐሳብ አሁንም መልሼ ነው ይሄን ሐሳብ ነው ማብራራው። እግዚአብሔር really ስራውን ፈንድ የሚያደርግበት ብዙ ሶርሶች አሉት። አሜን። ብዙ ሶርሶች አሉት። እኛ ብቻ አይደለም እኮ ሶርሶቹ። ይሄን ክፍል ሳስብ በተለይ ይሄንን ክፍል በመመለከትበት ሰዓት ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማይጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁት ኮረጆች ለራሳችሁ አድርጉ እያለ ሲናገር እናያለን። in other words when you give to God into God's ministry, into God's work, which you really ባንኮች ይሰረቃሉ። ባንክ ውስጥ ያለ ገንዘብ በዚህም በዛም ኢኮኖሚው እንዲያ ሲሆን አይደለም ይጎላል፣ የተለያዩ ነገሮች ይሆናሉ አይደለም እንዴ? ነገር ግን ለእግዚአብሔር የምንሰጠው it's always ይሰበሰባል። እንደውም እየበዛ እያደገ እንደሚሄድ ነው ማሰብ ያለብን። again እግዚአብሔር ነው እንጂ ሶርሳችን እኛ አይደለንም። ለእግዚአብሔር ሶርሱ። አሜን። ይሄንን ነው የነዚህ ሰዎች ታሪክ ስመለከት
ምዕራፍ 1 ላይ ስትመለከቱ እንዲህ ይላል። ዕዝራ ምዕራፍ 1 ቁጥር 4 በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት፣ ይህም በኢየሩሳሌም ላለው እግዚአብሔር ቤት በፈቃዳቸው የሚያቀርቡት ሌላ ይሁን ይላል። የቀሩትን ሰዎች ቂሮስ ሲያዝ ይላል እንግዲያው እናንተም አትሄዱ ከሆነ ምን አድርጉ ይላል፣ ገንዘብ ስጧቸውና ይዘው ይሄዱ። ለምን? መስሪያ እንዲሆን። የሄዱት ሰዎች እኮ አይደሉም ሶርሶቹ፣ ሌሎች ሚንሶች ነበሩት እግዚአብሔር ያዘጋጀው። ስለዚህ የቀሩት ሰዎች ምን አደረጉ? ሲሰጡ እናያለን። ያ ብቻ አይደለም። ቁጥር 6 ላይ ዘላችሁ በዙሪያቸውም ያሉ ሁሉ በፈቃዳቸው ካቀረቡት ሁሉ ሌላ በብር ዕቃና በወርቅ በገንዘቦችና በእንስሶች በሌላም ስጦታ አገዟቸው ይላል። it's not just only የቀሩት ጆዎች፣ ሌሎችም ኔበሮች ጀንታይሎች ሳይቀሩ ሲሰጡ እናያለን። ለእግዚአብሔር ስራ እግዚአብሔር ሶርሱ ብዙ ነው። ቂሮስ ራሱ እንትኑ መዝገቡን እንደከፈተ ክፍሉ ስትመለከቱት እና የወርቅ ወደ ስንት ወደ 5000 ምናምን የሚሆኑ 5400 ነበሩ እያለ የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ እያለ ይናገራል። ሲሄዱ ተጭነው ነው የሄዱት። ሰሙኛላችሁ? የንጉሱን መዝገብ እንደ የተሰበሰበውን ናቡከደነፆር የዘረፈውን ሳይቀር ያን ሁሉ ይዘው እንዲሄዱ እናያለን። አሜን። ስለዚህ ሶርሱ የእግዚአብሔር ስራ ሶርስ እነሱ ብቻ እንዳልሆኑ ያውቃል እግዚአብሔር። ምክንያቱም የእግዚአብሔር ስራ ትልቅ ነው። የእግዚአብሔር ስራ ሰፊ ነው እና በዚህ በትንሽ መንጋ ስራውን ሊሰራ እንደማይችል ያውቃል እግዚአብሔር። ግን ታች ትንሽ መንጋ ግን ታማኝ እንድትሆን ደግሞ ይፈልጋል። አሜን። ይፈልጋል። ኢቭን ምዕራፍ 2 ቁጥር 68 ላይ ስትመለከቱ ልክ እነዚህ ሰዎች እንደደረሱ ይሄ ምዕራፍ 3 ቁጥር 7 ላይ የምናየው ሁለተኛ ጊዜ ነው። ቁጥር 68 ላይ ልክ እንደደረሱ በምድሩ ያደረጉን ስሙ። በኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ ጊዜ ከአባቶች ቤቶች አለቆች አያሌዎቹ ለእግዚአብሔር ቤት በስፍራው ይሰራ ዘንድ በፈቃዳቸው ያደረጉ ይላል ሰጡ። እርሊየር ገና ሲደርሱ እዛ ሰጥተዋል። እንደገና ደግሞ ምዕራፍ 3 ቁጥር 7 ላይ ሲሰጡ እናያቸዋለን። አሜን። in other words ሶርሱ የእግዚአብሔርን ስራ ለመስራት ይሄ ትንሽ መንጋ ብቻ አልነበረም። that's very true in our በእኛ ቤተክርስቲያን ታሪክ ይሄ በጣም 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 እውነት ነው። አሜን። እግዚአብሔር እያደረገልን ያለው ነገርና እየሰራልን ያለው ነገር እጅግ ትልቅ ነው። የዛሬ 3-4 ሳምንት አካባቢ ነው ግን መሪዎቹ ያውቃሉ እናንተ አታውቁም። አምልኮ ላይ ያለን እዚህ ፕሮግራም እየተካሄደ አንዲት ፈረንጅ ሴት እዚህ ድሮ ታመልክ የነበረች ሴት ደውላ ትመጣለች። ማንን ታገኛለች? አበባን ታገኛትና ምን ትላታለች? በቃ እንደው እግዚአብሔር በልቤ ያስቀመጠ እና ገንዘብ አምጥቼ እንሰጥ እግዚአብሔር ስራ። I mean this is an interesting time. እንደምታውቁት the last few months have been difficult እና ነገሮች ጥሩ ያልነበሩበት ሁኔታ ነበር። የፋይናንስ ሁኔታ ያሳሰበን ጊዜ ነበር። $10,000 ቼክ አመጣ ሰጠችን ለዚህ ቸርች። አናውቃት እግዚአብሔር አዟት ነው። አሜን። የእግዚአብሔርን ስራ እግዚአብሔር እንዲሰራ እዚህ ቦታ ላይ ስለሚፈልግ እግዚአብሔር ሶርሱ ብዙ ነው። እኛ ብንሰጥ ባንሰጥ እግዚአብሔር እንደሆነ የእግዚአብሔር ስራ እንደሆነ መሰራቱ አይቀርም። የሚጠቅመው ለማን ነው? ለኔና ለእናንተ ነው። እስከ አምልኳችን ጋር ይያያዛል። ከእግዚአብሔር ጋር የመጣበቃችን ነገር በዛ ውስጥ ይሆናል። መንፈሳዊ ህይወት እድገት ይሆንልናል። አሜን። የምታመነው ማን ነው? በእግዚአብሔር ነው። በስራዬ አይደለም፣ በገንዘቤ አይደለም፣ ባንኬ ውስጥ ባለው አይደለም። ያ ሁሉ እኮ ሊሄድ ይችላል። ጤናውም ይሄዳል፣ ጉልበቱም አይደለም እንዴ? ማን ላይ ነው እንታመነው? እግዚአብሔር ላይ ነው። አሜን። ሰጡ ይላል እግዚአብሔር ቃል ሲናገር እና ይገርመኛል። ይሄን ክፍል ሳስብ ላይ እነዚህ ሰዎች ታማኝነት ስመለከት ገና ከመድረሳቸው ገና ዘርተው ሳይሰበስቡ አንዴ አይደለም ሁለቴ ሲሰጡ እናያቸዋለን። ኢንትረስቲንግ። ሌላ ሶስተኛ ሐሳብ ምናልባት ኢንከሬጅ እንዲያደርገን ከዚሁ ጋር እዚሁ እያለን የእግዚአብሔር ስራ ከመስራት አንፃር ስናስብ የእግዚአብሔር ስራ መስራትን በሚመለከትና ከመስጠት ጋር በተያያዘ ፕላኒንግ ይጠይቃል። ከኔ ጋር ናችሁ? በአንዴ አይሆንም ብዙ ሁሉ ነገር። አሜን።
ለዚህም ይመስለኛል ምዕራፍ 2 ላይ ሲሰጡ እናያቸዋለን፣ ምዕራፍ 3 ላይ ሲሰጡ እናያቸዋለን፣ ከዛም በኋላ ሲሰጡ እናያቸዋለን። ካፒታል ካምፔን ይሉታል ፈረንጆች። እንደው አቅም ስለሌለን ቤተክርስቲያን ለመግዛት ዝም ብለን እጆቻችን አጥፈን ቁጭ እንበላ አይባልም። እግዚአብሔርን ታምነን አሜን ከወዲሁ ትንሽ አሜን ምነው ዝም አላችሁ? አሜን እንማራለን ከነዚህ ሰዎች ሲሰጡ እናያቸዋለን፣ ሲቀመጥ እናያለን፣ ሲሰጡ እናያቸዋለን። እንደን እግዚአብሔር ስራ ሲሰራ እንመለከታለን። እና ይሄን ክፍል ሳስብ ምንድነው የምንማረው ከዚህ ብዬ ሳስብ አንዱ ትልቁ ነገር የምንማረው መስጠት is part of worship። እኛ ባንሰጠው ለእግዚአብሔር እግዚአብሔር ስራውን ማካሄዱ አይቀርም። ግን ልብህ ባለበት መዝገብ ባለበት ልብህ በዚያ ይሆናል። ይሄን ብናረግና ብንሰጥ ግን ከእግዚአብሔር ጋር ያለን መጣበቅ እየበዛ መንፈሳዊ ነገራችን እየተቀየረ ህይወታችን እያደገ እስራታችን እየተበጠሰ ይሄዳል። አሜን። የምንሰጠው እግዚአብሔር ስለሚያስፈልገው ሳይሆን ከእግዚአብሔር ይልቅ መስጠት የሚያስፈልገው ለኛ ነው። መስጠት የሚጠቅመው በማን ነው? ለኛ እንደሆነ እንድናስብ ያደርገናል። አሜን።